እንዴት ውላችኋል? በትላንትናው ዕለት ሁለት መረጃዎችን አቀበለናችሁ ነበረ። አሁንም የዓለማችን ወቅታዊ ክስተት ተባብሶ ነው እና ተጋግሎ እየቀጠለ ይገኛል። በእውነቱ ከሆነ በጣም አሳሳቢ ጊዜ ላይ እንዳለን አመላካች የሆነ ወቅት ላይ ነው ያለነው። ነገር ግን ለኛ ለቅዱሳን ይህ ነገር ማሳሰብ ብቻ ሳይሆን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣት በተስፋና በናፍቆት እንድንጠባበቅ የሚያደርጉ ጉዳዮች ስለሆኑ እንዲሁም ደግሞ የማንቂያ ደወሎቻችን ስለሆኑ በዚህ ደስ ይለናል። በሌላ አቅጣጫ ደግሞ በዚህ የእግዚአብሔር መንፈስ በሚሰራበት ዘመን በቅጥር ውስጥ ያልገቡ ወገኖች ለነሱ ሀዘናችን የበረታ ይሆናል። ምክንያቱም የሚመጣው አደጋ የሚመጣው መከራ ታላቅ ስለሆነ በጊዜ በመሰብሰብ የጌታችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት በማፋጠን እንድንሆን መግቢያዬን በዚህ ለማድረግ ወድጃለሁ። መስመር ላይ ፓስተር አለማየሁ ነሙ ይገኛል። መረጃዎችን ደግሞ ያቀብለናል፣ እንዲሁም ደግሞ የዕለቱን መልእክት ደግሞ ያካፍለናል ማለት ነው። በቀጥታ ወደሱ አመራችኋለሁ። መልካም ጊዜ ይሆንልን። ፓስተሬ አቤት። እንዴት ዋልክ? እባክህ እግዚአብሔር ይመስገን። አንድ ሚቲንግ ላይ እንደነበር ካውቃለሁ። እንግዲህ ሌላ ጊዜ በሰፊው ሪፖርት ታደርግልናለህ። እንግዲህ አሁን ወደ ሀሳባችን እንሄድና መረጃዎችን ለአድማጮቻችን ታጋራልኛለህ። እንግዲህ ምንድነው ጦርነት ባሻገር ዓለምን አሁን እየተፈታተናትና እያሰጋት የመጣው ነገር በየጊዜው በተለያየ ቦታ ላይ የሚከሰተው የተፈጥሮ አደጋ ነው። እንግዲህ በቅርቡ እንደምናስታውሰው በካሊፎርኒያ የነበረው የእሳት ቃጠሎን እናስታውሳለን። በቅርቡ ደግሞ በማይናማር እና በታይላንድ ከፍተኛ የሆነ የመሬት መናወጥ ደርሷል። እንደውም በማይናማር እስከ 1700 ሰው ከዛም በላይ የጠፉ 2000 ሰዎች አሉ። ከዛም በላይ ሰው ጥፋት ንብረት ላይ ውድመት አድርሷል። እንግዲህ እንዲህ በእንዲህ እንዳለ አሁንም ደግሞ ከ2011 በከፋ ሁኔታ ጃፓንን እነዚህ የጂኦሎጂስቶች እንደሚናገሩት ጃፓንን ከፍተኛ የሆነ ሱናሚ ስጋት ላይ እንደጣለና ምልክቶች እየታዩ እንደሆነ ተናግረዋል። እንግዲህ የመሬት መንቀጥቀጥም ጭምር ነው በሬክተር ስኬል 9 ያስቆጠረ እየተባለ ነው። እንግዲህ ገና ነው። አሁን አንድ ከሰተ ምንድነው እንደሚከሰት ነው ግምት ነው የተነገረው። ግምታቸውን ያስቀመጡት ምንድነው በዛ አካባቢ ካለው ሁኔታ እነዚህ ተመራማሪዎች ብዙ ጊዜ ስለ ምድርን የሚያጠኑ ሰዎች እንደዚህ አይነት ነገሮች በምን አይነት ጊዜ በምን አይነት ሁኔታ ውስጥ እንዴት እስከ ምን ያህል ድረስ ሊከሰት ይችላል የሚለውን ግምታዊ ነገሮችን ያስቀምጣሉ። ግን እንትን አይደለም ማለት ቁርጥ ያለ በዚህ ቀን በዚህ ሰዓት የሚለውን አያውቁትም። ግን ሊከሰት ይችላል ብለው አስቀምጧል። ይሄ ደግሞ ትልቅ ስጋትን ፈጥሯል። ምናልባት 200 እስከ 300 ሺህ ሰው አፌክት ሊያደርግ ይችላል የሚል ፍርሃትም እንዳለ ተመልክተዋል። ምን ለማለት ነው ይህንን ያነሳንበት ምክንያት ዓለም አሁን በተፈጥሮም በጦርነቱም በኢኮኖሚውም ምን እየሆነች ነው ያለችው የሚለውን ስንመለከት ስንገመግም እዚህ እዛ የምንለው ሳይሆን ዓለምን ሁሉ እያዳረሰ እየነካካ ያለ ነገር አለ። እንግዲህ ተፈጥሮ በሰው እጅ አይደለም ያለው፣ በማንም እጅ የለም። ተፈጥሮን የሚቆጣጠር እግዚአብሔር ብቻ ነው። እውነት ነው። ከተፈጥሮ ጥፋት ሊመልስ ሊያድን የሚችለው እግዚአብሔር ነው። እግዚአብሔር ደግሞ አንዱ ድምፁ ነው። ድምፁ እንደሆነ ጌታ ኢየሱስ ክርስቶስ በመጨረሻው ዘመን
የእርሱ ምጽአት ከሚያመለክቱ የዘመን ላቂን ከሚያመለክቱ ነገሮች አንዱ እንደነዚህ አይነት ክስተቶች እንደሆኑ በማቴዎስ 24 ላይም አመልክቶናል። ያላመለከተን ነገር ወይም ደግሞ እግዚአብሔር ቃል ያላለው ነገር አይደለም እየሆነ ያለው እና እነዚህ ክስተቶች እየተደጋገሙ ሲመጡ ህዝብ፣ ሀገሮች ሊነቁ ይገባል። በተለይ ቤተክርስቲያን በደንብ መጽሐፉ በእጇ ላይ ስላለ ቃሉ በእጇ ላይ ስላለ በደንብ ልትረዳና ልትነቃ ይገባል እና ህዝቧን ልታስተምር፣ ህዝቧን ወደ እግዚአብሔር ፊቱን እንዲመልስ ልታደርግ፣ እግዚአብሔርን እንዲፈልግ ልታደርግ፣ ላልዳኑት ደግሞ ወንጌልን ልትሰብክ፣ ልትመሰክር፣ ልትናገር እንግዲህ ቀኑ ቀርቧል ብላ ልታስጠነቅቅም ልታዘጋጅም ይገባታል። ልታዘጋጅም ይገባታልና ምናልባት አንዳንዶች ገና ነው ብለው ቸል ብለው እንደነ አምስቱ ሰነፍ ቆነጃጅቶች እንዳይሆኑ ቤተክርስቲያን ይሄ ኃላፊነት የተጣለባት ይመስለኛል። እንግዲህ ሌላው ደግሞ ምንድነው የመካከለኛው ጉድ የማያልቅበት ስፍራ ነው። ጉድ የማያልቅበትን በለው እንጂ የመካከለኛው ምስራቅ ጉድ አያልቅም እና ምንድነው አንድ ክስተት የአሜሪካን ፕሬዝዳንት ራሱ ዶናልድ ትራምፕ ማስጠንቀቂያ እስከ መስጠት ድረስ የደረሱበት አንድ ክስተት በእስራኤልና በግብጽ መካከል ተፈጽሟል እና ከፍተኛ ውጥረት ፈጥሯል። እንደምታውቀው በቀደም ዘግበን ነበረ ራፋ ገብታለች። ራፋ እንግዲህ የግብጽና የጋዛ ድንበር ጋር የሚገኝ ነው። ይህንን ተመልክቶ በእርግጥ ግብጽ አሁን አይደለም እዛ ሲና በረሃ ላይ ወታደሮችን ማከማቸት የጀመረችው። ከፍተኛ ወታደራዊ እያከማቸች ሲሆን የወታደር ማከማቸት ሳይሆን ከፍተኛ የጦር ካምፖችንም እየገነባች ነው እና እየገነባች ነው። ይሄ ጉዳይ በተደጋጋሚ እንዲቆም እስራኤል ጥያቄ አቅርባ ነበር። ጥያቄ አቅርባለች። ጥያቄ ማቅረብ ብቻ ሳይሆን ማስጠንቀቂያ እስከ መስጠት ደርሳለች። ለምንድን ነው አሁን አንዳንድ ሰዎች ለምንድን ነው ይሄ ሲና በረሃ እኮ የግብጽ ግዛት ነው መብቷ ነው ሊባል ይችላል። ነገር ግን ከዛሬ 40 ምናምን ዓመት በፊት በካምፕ ዴቪድ ስምምነት ተስማሙበት አንዱ ከጠረፍ ጠባቂ ወታደር ባሻገር የጦር ኃይሉን በዛ ስፍራ ላይ ማከማቸት ማደራጀትም የጦር ካምፖችንም ሆነ የጦር ተቋማትን በዛ ስፍራ መገንባት እንደማትችል በድርድሩ ላይ ሰፍሯል። አሁን እስራኤል እየጠየቀች ያለችው ድርድሩ ይከበር ነው፣ የተፈራረምነው ይከበር ነው እና ይህንን ጉዳይ ግብጽ ልታከብር አልቻለችም። ከጊዜ ወደ ጊዜ ምንድነው እነዚህ ሚሳኤል ተወንጫፊ ሮኬቶችን፣ ዘመናዊ ጦር መሳሪያዎችን፣ የተለያዩ ነገሮችን በዛ አቅጣጫ እያስገባች ነው ያለችው። ስለዚህ ይህን ጉዳይ ለአሜሪካ ፕሬዝዳንትና ኔታንያሁ ከተወያዩበት በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለአልሲሲ ደውለው ማስጠንቀቂያ ነገር ሰጥተዋቸዋል። ምንድነው እሳቸው ያሉት? በካምፕ ዴቪድ ስምምነት መሰረት ግብጽ የወታደሯን ቁጥር አፋጣኝ መቀነስ አለባት እና ግንባታዎቿንም ማቆም አለባት፣ ከዛ መውጣት አለባት የሚል ነው። ግን ደግሞ ይሄ ይሆናል ብለን አናስብም። ምክንያቱም አንዱ ወታደሮቿን ወደዛ ያሰፈረችበት ምክንያት ከጋዛ ከዚህ ከራፋ ከምን የሚሰደዱትን ፍልስጤማውያኖች ገብተው ሲና ላይ እንዳይሰፍሩ ለመከላከልም ጭምር ነው። ሁለተኛም ደግሞ ከፍተኛ የጦር መሳሪያ ለሐማስ የሚቀርብበት መስመር ያ መስመር ነው።
ስለዚህ ለምሳሌ ግብጽ አፍ አውጥታ ማነው እስራኤል አፍ አውጥታ ግብጽ አንቺ ነሽ የምታቀርቢው አትበላት እንጂ በተዘዋዋሪ ያውቁታል እነሱ በዚህ ውስጥ እንዳለችበት። ስለዚህ ያንን ለመታከል የሚደረግ ሩጫ ይመስላል። እና ምንድነው አንዳንድ የወታደራዊ ሳይንስ ተንታኞች ጦርነቱ አይቀሬ ነው እያሉ ነው። ከግብጽ ጋር ያለው ጦርነት አይቀሬ ነው። ምክንያቱም መተነቋቆሱ አለ እኮ አሁንም እንደው ጎልቶ አይወጣም እንጂ ለምሳሌ የጦርነት ከተጀመረ ጀምሮ የተወሰነ የግብጽ ወታደሮች እኮ በጠረፍ አካባቢ ተገለዋል ማለት አሁን ከስምምነቱ በኋላ ከተኩስ አቁም ስምምነቱ በኋላ የተጀመረው ሳይሆን መጀመሪያ ላይ የነበረው ጦርነት ላይ በስተት እንደሆነ እስራኤልም ይቅርታ ጠይቃለች። እንደዚህ አይነት ጉዳቶች ደርሰዋል። እንደውም ከድንበር ላይ የግብጽ ወታደሮች ወደ ኋላ እስከማፈግፈግ የደረሱበት ሁኔታ ነበረ። ስለዚህ አሁን ምንድነው መሰለህ የእግዚአብሔር ቃል የሚለው ነገሮች እየሆኑ እየመጡ ነው ያሉት። ስለ ግብጽ የተነገረው ትንቢት ሊፈጸም በደጅ ያለ ይመስለኛል። በእርግጥ አሁን ያለው የግብጽ ወታደራዊ አቋም ከዓለም 19ኛ ነች። ግን ይሄም ቢሆን የስድስቱን ቀን ጦርነት ማስታወስ ያለባት ይመስለኛል ግብጽ። እና ስለዚህ ጦርነቱ እንዳይቀሰቀስ ለማድረግ ይመስለኛል ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ግን ውስጡን ያ ይሆናል የሚለው ነገር እኔ የለኝም። የጊዜ ጉዳይ ነው የምለው። የጊዜ ጉዳይ ነው። ልክ ነው። የጊዜ ጉዳይ ነው። ምክንያቱም በዛሬው ዕለት ራሱ እስራኤል ደማስቆን ደብድባለች እና በዛሬው ዕለት ራሱ የሶሪያ ዋና ከተማ ደማስቆን ተመረጡ ኢላማዎች ያለቻቸውን መታለች፣ ደብድባለች። ስለዚህ ይሄ ቀጠና እጅግ አስፈሪ ነው። እንግዲህ ከኢራን ጋር ያለው ነገር ከተጀመረ እስራኤል እዛ ውስጥ ገባበታለች። እንግዲህ አንዱን እየሳበ ቀጠናውን እጅግ አስፈሪ ያደርገዋል ብዬ አምናለሁ። እና ዓለም እንግዲህ በዚህ ሁኔታ ነው ያለው። በእርግጥ ያ አሁን ውጥረቱ ለምንድን ነው ትንሽ ያየለው ስንል የአይሁድን ፋሲካ ደርሷል እና ረቢዎች የተወሰኑ የአይሁድ መምህራኖች ከተለያየ ሀገር እየገቡ ነው። ሁሉም ሳይሆን ዋናው ጉባኤያቸው የዛሬ በ2025 አካባቢ መጨረሻ አካባቢ ነው ኢየሩሳሌም ላይ ቀጠሮ ያላቸው። ግን አሁን የተወሰኑ ገብተዋል እና ከወትሮ ትንሽ ለየት ባለ ሁኔታ የዘንድሮ የአይሁድ ፋሲካ እንደሚከበርና እነዚህ ጊደሮቹም መስዋዕት እንደሚደረጉና አመዱ እንደሚቀመጥ እየተነገረ ነው ያለው እና ስለዚህ ያው ግንባታዎቹም የሚጣደፉበትን መንገድ በዚሁ ይመከርበታል ተብሎ ይጠበቃል የቤተ መቅደሱ። ልክ ነው። እና ስለዚህ እነዚህ ሁኔታዎች መከሰታቸው በዙሪያው ውጥረት መኖሩ አይቀሬ ነው የሚለውን ለማሳየት ነው። እንግዲህ በዚህ ውስጥ እኛ ምን ድርሻ አለን፣ ምንድነው ማድረግ ያለብን የሚለውን ነገር ደግሞ አብሮ ማየት ያስፈልጋል። ምክንያቱም እኛ ራሳችንን ሚና አለን። የኛ ሚና ምንድነው? ዘመንን ለይተን አውቀን እግዚአብሔር በዘመናት መካከል ለሰዎች ሊያደርግ ያለውን ነገር ተረተን ራሳችንን ከተለያዩ ነገሮች በመጠበቅ እንደ እግዚአብሔር ቃል መኖር ይጠበቅብናል። ምክንያቱም የእግዚአብሔር ቃል በእኛ ህይወት ውስጥ ሊፈጸምና የመጨረሻውን መከር ለመሰብሰብ መዘጋጀትም እንዳለብን አስባለሁ። ስለዚህ
እንግዲህ በዚህ በመጨረሻው ዘመን ካሉት ከሚታዩ ምልክቶች አንዱን ብቻ እስቲ እንመልከት። ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ይሆናሉ። ይሄ እንግዲህ የሞራል ውድቀት ብለን ከዚህ በፊት ቅዳሜ ዕለት በቀጥታ ስርጭት በትንሹ ለመመልከት ሞክረናል። እንደዛ ላይ ተመለከት ነው ማለት ሳይሆን ትንሽዬ ነገር ለማንሳት ሞክረናል ማለት ይቻላል። እንግዲህ በመጨረሻው ዘመን ሰው አሁን ገንዘብ አምላኪ ሆኗል። ይሄ የሚታይ ነው። ትምክህተኝነትና ትዕቢት ከየት ነው? የአጋንንት አስተምህሮቶች ናቸው። ከአጋንንት የሚመጡ ናቸው። በቤተ ክርስቲያን ውስጥ እነዚህ አይነት ነገሮች ሲታዩ ምንጫቸውና ሶርሳቸው ክርስቶስ አይደለም፣ የእግዚአብሔርም ቃል አይደለም። ምክንያቱም መጽሐፍ ቅዱስ የሚናገረው ትዕቢተኞችን እግዚአብሔር ምን ያደርጋል ይላል? ይቃወማል ይላል። ገንዘብ አሁን በዓለም ላይ አምላክ ሆኗል። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ውስጥ ሲያስተምር ለሁለት ጌቶች መገዛት አትችሉም ብሎናል። ግን ጌታ ሆኗል። አሁን ሰዎች ወንድምህን እንደራስህ ውደድ ተብሎ ነው የተጻፈው። ለወንድሞቻቸው ጠላት ሆነው የሚመላለሱበት ዘመን ላይ ደርሰናል። ራስ ወዳድነት የገነነበት፣ እኔነት የገነነበት፣ አለመታዘዝ የገነነበት፣ ሰዎች የማያመሰግኑ ክፉዎች እየሆኑ የመጡበት ዘመን ላይ ደርሰናል። እኛ ግን እንዲህ አይደለም። እኛ ክርስቶስን ልንመስል ወደ እርሱ ሙላት ልናድግ ነው የተጠራ ነው። የልጁን መልክ እንመስል ዘንድ ነው ሮሜ 8 ላይ የሚነግረን። ልጁን እንድንመስል የልጁ ባህሪን የሱን ባህሪ እንድንላበስ ነው መጽሐፍ የሚነግረን። መንፈስ ቅዱስም የተሰጠን ወደዚህ እውነት ሊመራን ነው። ዮሐንስ 16 ላይ የሚነግረን ይሄንን ነው። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል ተብለን ነው የተጻፈልን። አንደኛ ጢሞቴዎስ 3:3 ላይ ምን እንደምታውቃለህ? የማይሰክሩ የማይጨቃጨቁ፣ ነገር ግን ገር የሆኑ የማይከራከሩ፣ ገንዘብን የማይወዱ ይላል። አገልጋዮችን እንኳን ሰሌክት ስታደርግ እነዚህ ነገሮች እንደ መሪ የተቀመጡ ናቸው። ዛሬ አገልጋዮች ምንድነው የሚወዱት? ታይታ፣ ገንዘብ፣ እኔነት፣ ክብር፣ ዝና። እኔ አንዳንድ ጊዜ ወንድም ሊቃል ይቅርታ አድርግልኝና ይሄን ከማን እንደተማሩት አይገባኝም። የተማሩት ከማን ነው? ተመልከት። ሮሜ 1:30 ላይ ምን ይላል? ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ ብሎ ይናገራል። ሃሌሉያ አሜን። ስለዚህ ምንድነው ምን እየሆንን ያለ ነው? በዚህ በመጨረሻ ዘመን ብዙ ጊዜ ሰዎች ክርስትና ድሮ ቀረ፣ ይሄ ምልክቱ ነው። ክርስትና ድሮ አልቀረም። ክርስቶስ ትናንትናም ዛሬም ለዘላለም ያው ነው፣ አይለወጥም። ኢየሱስ አይደለም የተለወጠው። መጽሐፍ ግን በግልጽ ሰዎች እንደሚለወጡና በመጨረሻው ዘመን እንደዚህ አይነት ሰዎች በእምነት ቦታ ሳይቀር እንደሚታዩ ያመለክተናል።
ያ በዓለም የሚሆነውን ብቻ እኮ አይደለም ውስጣችን ራሱ የሚሆኑ ነገሮች እነዚህ ክስተቶች ውስጣችን የሚከሰቱበት ምክንያት ምንድነው ስንል የመጨረሻው ዘመን ምልክቶች ስለሆኑ ናቸው። የዛሬ 20 ዓመት 25 ዓመት በቤተ ክርስቲያን የነበረው ፍቅር ዛሬ የለም። ለምን የለም? ይሄው ተጽፎልናል እኮ። ስለዚህ ይህንን ልብ እንል እንደ እግዚአብሔር ቃል ልንመረምር፣ እንደ እግዚአብሔር ቃል ልንኖር፣ ከእግዚአብሔር ቃል ጋር ልንጣበቅ፣ ዘመኑን ልንለይ፣ በዙሪያችን ያሉትን ልንለይ፣ ልናውቅ ያስፈልገናል። እንዴት እናውቃለን? መንፈስ ቅዱስ በውስጣችን አለ። እንበርከክ፣ ከቃሉ ጋር እንገናኝ፣ ድምፁን እንስማ። ያ እንድንለይ ያደርጋል እላለሁ። አድማጮቻችን ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ እላለሁ። ይህን መልእክት ሼር ስለምታደርጉ፣ ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉ፣ ለሌሎች እንዲደርስ ስለምታደርጉ፣ ከዚህም ደግሞ በተጨማሪ በገንዘቦቻችሁ እያገለግላችሁ ስላላችሁ እናመሰግናችኋለን። ጌታ ኢየሱስ ይባርካችሁ። አሁንም የእግዚአብሔር ጸጋ፣ ምሕረት፣ ቸርነት እንደበዛላችሁ በልግስና የሚሰጥ ደስ ያለው ይስጥ ተብሎ እንደተጻፈ ደስ እያላችሁ ይህንን አገልግሎት ከጎናችን ቁሙ፣ አብራን እናገልግል፣ አብራችሁን አገልግሉ እንላለን። ጌታ ይባርካችሁ። መልካም ቀን። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ የዕለተ ዓርብ መልእክትና እንዲሁም ደግሞ ወቅታዊ የሆኑ መረጃዎችን ስላቀበልከን እግዚአብሔር አብዝቶ ይባርክ። እውነት ነው፣ ቃሉን እንደሰማነው በዚህ ዓለም ምኞት ጥልፍልፍ ውስጥ ያልገባን ወገኖች እግዚአብሔር የበለጠ ጸጋ እንዲያበዛልን መለመን አለብን። እንዲሁም ደግሞ በአንጻሩ በዚህ ጥልፍልፍ ውስጥ ደግሞ ያለን ወገኖች የእግዚአብሔር እሳት እንዲጎበኘንና ይህን የጠላለፈንን ጥልፍ እንዲበላልን አብዝተን መጸለይና መጮህ እንዳለብን ነው እኔ የተሰማኝ ያለው። ምክንያቱም ከፊታችን እንደ እግዚአብሔር ቃል ታላቅ መከራ የአውሬው ዘመን እየፈጠጠ እየመጣ ነው ያለውና በዛ ዘመን ላይ ራሳችንን እንዳናገኝ በጣም በጣም አብዝተን መጸለይ አለብን የሚል መልእክት ለማስተላለፍ ነው። እግዚአብሔር አብዝቶ ይባርክ ፓስተር ስላመጣልን ግሩም መልእክት። የእግዚአብሔር ፈቃድ ከሆነ ደግሞ ምሽት ላይ ደግሞ እንደዚሁ ወቅታዊ የሆኑ ጉዳዮችን እንደዚሁ እያመጣን እግዚአብሔርንም ቃል ፓስተር እንዲሁ ያካፍለናል። ፓስተር እንግዲህ በጣም በዚህ ጉዳይ ላይ በጣም አበክሮ እየሰራ ነው ያለው፣ መረጃዎችን በመቆፈር እንዲሁም ደግሞ ወቅታዊ የሆነውን እግዚአብሔርን ቃል በእግዚአብሔር መንፈስ ምሪት ለቅዱሳን ለሚሰሙ ሁሉ እያበረከተ ይገኛል። እግዚአብሔር አብዝቶ ይባርከው። በኋላ ላይ እንገናኛለን። ለአሁኑ እንግዲህ ይህን ይመስላል ያለን መረጃና መልእክት። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።